ቀብጣ ምናምን አይደለም። ልብሷ ስትቀይር ስህተት ነው። ምስቶቱ ዞር አለማድረጓ ነውና ሁላችሁም ሪከርድ የምታደርጉ እህት ወንድሞቻችን የእህታችን ጉዳይ የራሳችን ጉዳይ ስለሆነ ተረጋጊ። ነይ ተረጋጊ። አንቺ ይኸውልሽ ሶስት ይቀብጥ ቆይ ስሚኝ አንዴ ብዙ ሰው ከዳገነዋል እያሉኝ ነው። ምን እንደማቃላቅ ውሸታቸው ነው። አትመኝ ሳሪ፣ ኮሜንት አትመኝ። ፋሚሊዎችን ደግሞ አታስጨንቃችሁ። ስታለቅሽ የሆነ ነገር የተፈጠረ መስሏቸው ነው የደወሉብሽ። እሺ ኧረ ሳሮን ኖርማል እኮ ነው። ምን ሆነሽ? ምንም የታየሽው ነገር የለም እንዴ? ወይኔ ጸጉሬ ቀጣለ ስትሬት ሆነ ከርሊ አድርጌው እንደዚህ መሆን ነበረበት አልነበረበት? ገሽታዊ ነበርና እኔ ትንሽ ያልገባኝ ነገር ኢትዮጵያ ውስጥ ላይክ ዜብራ ትርጉሙ እንደሆነ እኔ ግራ ሲገባኝ ድረስ ዜብራ ላይ ማንም ሰው አይሰማችሁም። እንደምትመለከቱት ወክ ሳረግ ነበረ፣ ፖስት ሳረግ ነበረ። በቃ ቅብጥብጥ። አንቺ አሁን ገና እጅሽን ተይዘሽ ቆይ አትረብሽ እፉኑ እየተባልሽ እየተቆነጠስሽ ነው መማር ያለብሽ እንጂ ፖለቲካ ይቅርብ። ተጠንቀቂ። ፊት ለፊት ምስቶቱ ነው። እሺ ማማዬ ሁላችሁም 1500 ሰዎች አላችሁ። ሁላችሁም የኛ ኢትዮጵያውያን አንዳችን ለአንዳችን አይደለ በመጥፎም በጥሩም እንትን ብላ አይደለም ወይስ የሆነ ነገር አለ አይደለ ቀብጣ ምናምን አይደለም። ልብሷ ስትቀይር ስህተት ነው። ምስቶቱ ዞር አለማድረጓ ነውና ሁላችሁም ሪከርድ የምታደርጉ እህት ወንድሞቻችን የእህታችን ጉዳይ የራሳችን ጉዳይ ስለሆነ በአላህ ይዣችኋለሁ። ማናችሁም ሪከርድ እንዳታደርጉ። ይሄ ለላችሁ። አንቺ ደግሞ ተረጋጊ እሺ። እንዴ ኖ አንቺ እንደዚህ የሚባል ነገር የለው። አውቀሽ አይደለም ስትጨፍሪ ምናምን እኮ አይደለም ወይ የሆነ ነገር አድርገሽ አይደለም እንዴ? ምን ማለት ነው? እኔ እግዚአብሔርን ያሳየኋችሁ ነው። ይቡት ባረጉ ምናምን ናቃቸው ናቸው። ይኸውልሽ ሳሪ ታይ አራት ረፊ ሶስቱ ነው ማርዶራሴን ወላሂ ረፊ ለምን መሰለሽ ሶስት ሪከርድ የለም። እኔ ስሚኝ ማሪ ስሚኝ አንዴ ስሚኝ። ይኸውልሽ ሁላቸው የምናውቃቸው ልጆች ናቸው። ማንም አያደርግም። በቃ እየነገርኩሽ ነው። እኔ ስሚኝ ማንም አያደርግም። እንደዚህ አይነት ኢትዮጵያዊ የለም። ማንም አያደርግም። አንቺ ይኸውልሽ ነይ ተረጋጊ። ነይ ተረጋጊ። አንቺ ይኸውልሽ ሶስት ይቀብጥ ቆይ ስሚኝ አንዴ። እኔ አከብርሻለሁ ታውቂ የለ ስትጨፍሪ አይደለ የሆነ ነገር አክስ ስታረጊ አይደለ እንደዚህ ነገር ያደርጋል። ማንም ሀፕን ያደርጋል። ምን አይደለም። ሳሮንን እንግዲህ የምናውቃት የኢትዮጵያውያን ባለውለታና እንደ ባህላዊ ምግብ እስከ መቆጠር የደረሰ ሽሮን እንግዲህ ባደረሰችባት ጥቃት ነው። ሽሮ አልወድም ስትል እኔም ወደ ቁርጥ ነው ስትል የተናገረችው አንድ ኢንተርቪው ላይ ከባድ ተቃውሞ አስነስቶባት ነበረ። በዛ የተነሳ ነበር እንግዲህ ሳሮንን የምናውቃት። አሁን ላይ ደግሞ ላይቭ ላይ መግባት ከጀመረች ሰነበትበት ብላለች። ከሰሞኑ ደግሞ ያጋጠማት አንድ በጣም አሳዛኝና አስደንጋጭ ነገር አለ። ያ ምንድነው? አጋጣሚ ላይቭ ላይ እንዳበራ እሷ ልብሷን ከካሜራው ተደብቃ በምትቀይርበት ሰዓት ፊት ለፊት ባለው በመልበሻ መስታወቷ ቀጥታ በስልኳ ውስጥ ይታይ ነበረ ነው እያሉ ያሉትና ያው እንግዲህ የነሱ ግምትና ጥርጣሬ ይመስለኛል እንጂ በሰዓቱ ይሄ ነገር የተፈጠረ አይመስለኝም። እንጂ ቢሆን ኖሮ ሀበሻ እጅ ላይ በዚህ ልክ ይቆያል ብዬ ማስበው ነገር አይኖርም። እስቲ ሌላ ሳሮንን እንግዲህ የምትሰጠው ምላሽ እስቲ እንስማት። እስቲ በዚህ ላይ ምን እንደምትል እንግዲህ እስቲ እንስማ። አሁን የመጡት የተፈጠረውን ነገር ራሱ አያውቁም እኮ። አንቺ ከምታለቅሱ ነገር ነው እንደዚህ ጻፉ ያሉት እንጂ ምንም ያዩት ነገር የለም። እነዚህ ራሱ አልነበሩም እዚህ ውስጥ እንዴ። አረ ተይ ሳሪ፣ ላይቭ ላይ እኮ ብዙ ነገር እኮ ይፈጠራል። እንዴ ምን ሆነሽ ነው አንቺ? እንዴ ብዙ ሰው ከዳገነዋል እያሉኝ ነው። ምን እንደማቃላቅ ውሸታቸው ነው። አትመኝ ሳሪ፣ ኮሜንት አትመኝ። ኮሜንት ካመንሽ ገደል ነው የምትገቢው። ታያቸው ኮሜንቶችን። እኔ አላየሁትም። ደግሞ እኔ መስታወት እዛ ጋር ማሳየቱን ምንም የታየ ነገር የለም። እኔ ነበርኩኝ እኮ እንዴ። ኧረ በእናትሽ አንቺ ልታረጋግኝ እንዳይሆን ሄለን ሳሪ፣ እኔን እመኝ ነው። ላረጋጋሽ እኮ አይደለም፣ እውነቱን እየነገርኩሽ እኮ ነው። እንዴ ምንም የታየ ነገር የለም። እመኝ እሺ። እዚህ ሰው ኮሜንት ላይ ስለሚያካብዱ ነው እና የሆነ አጀንዳውን ስለሚፈልጉት ነው። አንቺ ተረጋጊ። ወደ ስራ እየሄድሻል፣ እየለባበሽ አይደለ? በቃ ወደ ስራሽ ፏ ብለሽ እንጂ ኮሜንት አትመኝ። ምንም የታየ ነገር የለም። ፋሚሊዎችን ደግሞ አታስጨንቃችሁ። ስታለቅሽ የሆነ ነገር የተፈጠረ መስሏቸው ነው የደወሉብሽ። እሺ በቃ ረፊሳል። እንግዲህ ሄለን ወርቅዬም ላይቭ ላይ ገብታ ነበርኩኝ፣ ላይቭሽን እየተከታተልኩ ነበር፣ ምንም የተፈጠረ ነገር የለም እያለቻት ነው። እውነት ይሁን አይሁን አይታወቅም። እንዳልኩት አበሻ ቢኖር ኖሮ እጃቸው ላይ እስከዚህ ደቂቃና ሰከንድም ያቆዩታል ብዬ አላምንም ነበረ። ያው እንግዲህ ምንድነው ትንሽ ጥርጣሬና
ምታታይ የመሰለቻቸውን ነገር ለሷ ያንን ነገር በመናገራቸው እሷም እስከዛሬ ብዙ ነገሮችን ተቋቁም ያለው ከዚህ በላይ መቆየት አልችልም ሞቴን እመርጣለሁ ነው ስትል እንግዲህ ላይቭ ላይ እየተናገረች ያለችው በከባድ ሐዘን። ኧረ ሳሮን ይሄ ኖርማል እኮ ነው። ምን ሆነሽ ነው? ምንም የታየሽው ነገር የለም እንዴ? ይሄን ነገር ያሉ ነበር። በቃ ዝም በይ እንዴ። ምንም የታየ ነገር የለም። ሳሪ ማንም ሪከርድ ያደርግም ካደረጉም ደግሞ ማንም አይለቅም። ምንም የታየ ነገር የለም። ዝም ብሎ ነው ሰው እንደዛ እንትን የሚለው እንጂ ምንም ነበርኩ እኮ ኮሜንቱን በልብ ልብ አጠቅልሽ ልብ ብቻ እሺ፣ ልብ ልብ ስንት ኮሜንት ላይ ቴንክ ዩ በቃ ሳሪ ፋቬ ዘና በይ። ምንም የለም፣ ምንም ነገር የለም። እሺ አትጨነቂ። ምንም አልታየም። ምንም እንትን ጅሮ ተንቀጠቀጥ ነው አይደል? ምን እንደማደርግ አላውቅም። ማንም አያውቅም እኮ አይደለም። እኛ እኮ እዚህ እኮ ነበርን እኮ ሳሪ፣ ሁላችንም እኮ እዚህ ጋር ነበርን። ብታይና ነገር ውሸት ነው። ኧረ በስመ አብ። እኛም አያጋልጥ መጥፎ ነገር ወደ ህይወትሽ አይምጣ ስንል እንመኛለን። እንግዲህ እስቲ የምናይ ይሆናል። እውነት እንደሚሉት እጃቸው ላይ ኖሮ ካለ ወይ በገንዘብ እንግዲህ ሊስማሟት ከሆነ እንግዲህ እስቲ እሱን የምናይ ይሆናል። ከባድ ነገር አይደለም። ሄለን ወርቅዬ እንዳለችው ላይቭ ላይ ብዙ ከባባድ ነገሮች ይፈጠራሉ እያለቻት ነው የነበረው። ትክክል ነች። ሌላ ምንም አዲስ ነገር የለም። እንግዲህ ፎቶ ሹቲንግ ይኖረኛል። ሰው ያ ፎቶ ሹቲንግ እንግዲህ እንደዚህ አምሮብኝ መጥቻለሁ። ቱቱቱቱ እያላችሁ እና ፎቶ ሹቲንግ ከኔ አብራችሁ ትነሳላችሁ ማለት ነው። በዚህ በአዲስ አበባ ከተማ ወይኔ ጸጉሬ ቀጣለ ስትሬት ሆነ ከርሊ አድርጌው እንደዚህ መሆን ነበረበት አልነበረበትም? ግን እንግዲህ ጸጉርሽ ቀጥ ያለው በእናትሽ ወተሽ ይሆናል እንግዲህ እና እንግዲህ ፍሎግ አብረን እንሰራለን። ልብስ አምጥተናል። ለጊዜው የለበስኩት ጥቁር በጥቁር ነው። ጥቁር በሲልቨር ቀሚስ ነው። ክሮፕ ለብሻ አላቅም። ባይዘው ሮፕ ማለት ነው ቀሚስ ግን ገሽታዊ ነበርና እኔ ትንሽ ያልገባኝ ነገር ኢትዮጵያ ውስጥ ላይክ ዜብራ ትርጉሙ እንደሆነ እኔ ግራ ሲገባኝ ድረስ ዜብራ ላይ ማንም ሰው አይሰማችሁም እና ለካ ስትነዱ ብቻ ሳይሆን እግረኛም ስትሆኑ ያለው ችግር በጣም የከፋ ነው። ዜራው በጣም የከበደኝ ፖሊሶቹ ነበሩ። ቢካዝ መቅረጽ አትችሉም ተብለን እኔ ደግሞ ያው እንዴ እንደዚህ ለብሼ እንደዚህ አምሮብኝ እንዴት አልቀረጽም ብዬ ስላቸው ትንሽ ወዳቸው ባባና ተቀረጹ እሺ ችግር የለም አሉና እንጂ ምንም መቀረጽ አይቻልም። ራሱ ትንሽ ሀገሪቷ ውስጥ ምንም አክቹሊ መቅረጽም አትችሉም ካሜራ ይዛችሁ ፍቃድ ከሌላችሁና በጣም ከባድ ነው። ለምን እንደሆነ ባላቅም ግን ያው እኛ መቅረጻችን እንግዲህ ቀጥለን ነበረ። ለሌላ ነገር ወይ ለሌላ አላማ አልቀረጽንም። ጀስት ለራሳችን ነው የቀረጽነው። ሰው ለምን እንደተከለከልን ባናቅም እኔ እንጃ። እንግዲህ እንዳለችው ሌላ ነገር ከሌላት ሌላ ሀሳብ ከሌላት በስተቀር መቅረጽ አይቻልም ለሚለው ምንም አይነት ክልከላ ያለ አይመስለኝም። ምክንያቱም ይሄ ደስ የሚል ነገር ለዓለም ሕዝብ የሚንጸባረቅበት ወይም ደግሞ አዲስ አበባ ላይ ለማይገኙ ሰዎች ያለውን ነገር ሼር የሚደረግበት ነገር ጥሩ ነገር ስለሆነ ይከለክላሉ ብዬ አላስብም። እንደኔ እናንተ ምን ትላላችሁ? ተኪ ላይ ታገኙታላችሁ። ሰው አንድ ቪዲዮ ላይ ያለው በዚህ ሰዓት እንደምትመለከቱት ወክ ሳረግ ነበረ፣ ፖስት ሳረግ ነበረ። በቃ ቅብጥብጥ ስል ነበር መንገድ ላይ መስሜ ጥጦ ነው ማለት ነው። እና ፎቅ ላይ ያሉት ሰዎች እንግዲህ ይሄን እያዩ ባይከለክሉ ነው የሚገርመው። እንግዲህ ያው ማበድ አይቻልም። ማበድ እንግዲህ ከተማ ውስጥ ክልክል ነው። ህዝብ ማሸበር አይፈቀድም። የእውነት ግን ይሄ የሚሸሸው ጓደኛው ነው በእርግጠኝነት ማለት ነው። በጣም ነው ግን የሚገርመው። ከእንደዚህ አይነት ጓደኛና በዙሪያችሁ ካለ ሰው ይሰውራችሁ። ኖት ለእንደዚህ አይነት ነገር ብቻም ሳይሆን መገላገል ይኖርበት ነበረ። ገላግሎ እዚህ ጋር እንግዲህ ሊደርስበት ከነበረ እንግዲህ ድንጋይ ሲስተው ሁሉ አይተናል። ከባድ ነገር ሊያድነው ይገባ ነበረ ነው እንግዲህ ነገ ላይ እንግዲህ ጓደኛ ነኝ ብሎ እንግዲህ አብሮት ቁጭ ብሎ ምግብ ይበላል አይበላም ላ ጥያቄ። አንቺ አሁን ገና እጅሽን ተይዘሽ ቆይ አትረብሽ እፉኑ እየተባልሽ እየተቆነጠስሽ ነው መማር ያለብሽ። ጂጂ ፖለቲካ ይቅርብሽ። እኔ ተማኩ ነኝ ማይባ ነው ለዛው የአዲስ አበባ ከንቲባ ሆኜ የማስተዳደራችሁ የሁለተኛው ምርጫ ላይ ተመራጭ ነኝ። አስረግጬ ነግራችኋለሁ። የመጀመሪያው ዓላማዬ ግን እዚህ ቤት ማን ነው? አቤት ስንት ሰዓት ሙሉ ቆሜ አሰሙም እንዴ? በጣም ይቅርታ። አሁን ሽንት ቤት ገብቼ እኮ ስጠራኝ ፉት ብዬው ነው። ምን ልታዘዝ? እኔ እንኳን ቸግሮኝ ትንሽ እርዳታ። ማን ነው ስትባል ታዲያ ለማኝ ነኝ አትልም? በስም ታፍርበታለህ። ለማኝ አይበሉ የኔ ቢጤ ነው የሚባል። ፊትህ ግን የኔ ቢጤ አይመስል። ፊቴ ምን ሆነ? ተጠቀመበትን ሰጥተው ነው የሚመስለው። ፊትህንም ለምነው ነው ሊሰጡኝ ነው ወይ ዝም ብለው ነው የሚሰሩኝ?
እንደዚህ አይነት ሰው አጋጥሟቸው ያውቃል? ሙልጭ አድርጎ ሰድቦ መክሮ ምናምን ነገር ሲለያቸው አይታችሁ ታውቃላችሁ? ብዙ ሰዎች እንደዚህ ያደርጋሉ። በጣም በተደጋጋሚ ስለማይ ነው። በቃ ደህና ነገር ይሰጠናል ብለው ደህና ሰው ነው ብለው ምክሩንም ስድቡንም ተቀብለው በኋላ ላይ ስድብ ብቻ ታቅፈው ስሩ ሰርታ አበላም እንዴ ምናምን ብለው ሰድበው የሚሸኟቸው አሉ ብዙ ጊዜ። እናንተ ምን ትላላችሁ? እንደዚህ አይነት ነገር ታዝባችሁ አይታችሁ ታውቃላችሁ? ለምን አልሰጥ እሰጥሃለሁ፣ ግን ልትለምን የመጣው ለምነኝ። እርዳታ ነው የምፈልገው። ይኸው ለመንኩት። የተቸገረው ሰው እንደዚህ ነው። እኛም እኮ ቸግረናል። ችግር እንደዚህ አይደለም። ለማመን አላወቅ ለማጅና መሰለኝ። ለወገን ድራሽ ወገን ነው። እርዱኝ እርዱኝ። እኔ አባት አላህ ይስጥልኝ። ብሩ ለምንድን ነው ያወጡት ታዲያ? ፍራሉ በሰው ጊዜ ነው ሰማ ና አቤት ድም አላህ ይስጥልኝ አላልኩህ? አዎ ብለውኝ ነበር። ትቼዋለሁ። አላህ ለጥጋበኛውም ለእኔም ሰጥቶ ይችለዋል። እሱ የደረሱበት ደረጃ እኔም እደርሳለሁ። እኔ ቆሜ እጠብቅሃለሁ። እውነት ነው። ቆሜ እጠብቅሃለሁ እንዴ? አቦ የሸረፋ ልጅ መኪና ገዛ እኮ። አልহামዱሊላህ። ያቺ ነፈረንጃህያ አለላት ገዛት። ግን ኢሉሚናንቲ ነው አሉ። ምን አፈር ነው እሱ? አይ የሰይጣን አምልኮ ነው። ሰይጣን ብር የለውም ልጄ፣ ስማኝ፣ ችግር ነው ያለው። ቢኖረው ኖሮ በአንተ በወንድሙ አይጨክር። ለአንተ ትቂማለህ፣ ታጨሳለህ፣ ውሸቱ አይቀርህ፣ ስርቆቱ አይቀር። አንተ ወንድሙ እያለ ምን ወንድሙ? እሱን ተክቶ ይበልጠዋል። ወዳ ወስዶ ይሰጠዋል። አያደርገውም። ሰማኛለህ? የሰፈር ሴት አልቀረ ስትል ከሰከስ ከዛች ከአህመድ ልጅ ጋር ደግሞ እያየሁ ነው። ይሄው ሌላ አይደለም። አግባ በልታ ሆዷ ተነፋ ይባልና ይበላል በጥርስ። እንኳን ሌላ ነገር ሆዷ ምግብ በልታ ጠግባ ቢነፋ ነው እንግዲህ ሰማኝ ይበላል። አልበጅህም፣ ሰላም አልውልህም። ልቀጠቅጥህና ጋድዬህ እጄን ለመንግስት ይሰጣል። ሰላም ሀጂ። ምን ችግር ነው? ቀጥል። የአይን ችግር ነው ሀጂ። የአይን መርሃባ። እቺ ትታያለች። ሲጋራ ጀመሩ እንዴ ሀጂ? ኧረ ሽግርግር አድርገህ ምን ሆነሃል ይሄ? እሺ ተው። ይሄ ይታያል። እንካ። ይሄ ስንት ነው? ኧረ ራስዎት እንኩ እንዴ! ምንድነው መሀል ጣቶን ያወጣ? ባለጌ ነው እንዴ እርሶ? ያለው ሰላም ምንድነው የምታጣማው ሁሉ ነው? ባልሽ ቆይ ተው፣ ጣቱንም ተው። ይሄ ይታያል። ምንድነው የሚያሳዩኝ እርሶ? ያለው ሰላም ምን ሆኗል ይሄ ሰውዬ? በቃ ተው፣ ቆይ ይታያል። ምንድነው? ዳቦ እንካ ብላ። የታባ አጠፉኛ እኔን አጂ ይጥፋ። የታባቱ ጥሩ ማያ ከሆነ ቢጠፋ ነው የሚሻለው። ጫት ነው ብሎ ነው ሰጠ። ምን ላረገው አጂ? እሱ ምንድነው? ልጄ ይኸውልሽ፣ እቺ የትልቅ ሰው ጎመን ናት። ሕፃን አይበላውም። እሺ አውቃለሁ፣ ጫት ነው። አና ነገር አውቀሻል። አውቃለሁ። እንደዚህ አይነት ተንከሲስ ልጆች ወይም ደግሞ ወይ ጎረቤት ወይ ቤተሰብ ምናምን አጋጥሟችሁ ያውቃል? እናንተ እሺ ዳቁም ያለው ብያታለሁ። ዝም ነው የምትይው። ካንቺ ውጭ ማንም አይሰማም። እሺ ልጄ፣ ውሸት ሊያስተምሩኝ ነው። ትንሽ ከቆዩ እርሶ ጫትም ያስለምዱኛል። አላሁ ሰላም። ምን ለባረግሻል? በይሽ ይኸውልሽ፣ እቺኛዋን ትወስጂና ኮሾሮ ትገዢባታለሽ። ፈንታሽ ነው የምትይው። ስርብር ለውዝ ግዙ። በተሰላ ከሁሉ ሰውነት ምላስነ ሰጠሽ ለአንቺ። አንድ ጥያቄ ልጠይቆት? ምን አፈር ነው? ጠይቂኝ። እናቴ ሰው ሲያረጅ ይሞታል ብላኝ ነበር። እርሶ ለምንድን ነው አይሞቱት? ምንሽን ያስኩብሽ? እኔ ቢሞት አንቺ ምን ትጠቀማለሽ? ግደለኝ። ለምን አትገለኝም? ይሄን ከምታሰማኝ ውሰደኝ። በቃ ቁመትሽ ትንሽ አነሰ እንጂ አንቺ ሙርሽዳ ማለት ነው። እዛች አሮጊት ሚስቱ ጋር አያመሳስሉኝ። ለነገሩ ሰው ሲያረጅ የሚያደርገውን አያውቅም። አንቺ በታየሽበት ሙርሽዳ ረህመት ናት። ትክክል። አሁን ከፊቴ ጥፊልኝ፣ አጠናግርሻለሁ። እንደዚህ አይነት ጩጬዎች እንግዲህ አጋጥሟቸው ያውቃል? አሁን ላይ ነው በዚህ ዘመን ነው እንግዲህ በደንብ እየበዙ ያሉት። አጋጥሞት የሚያውቃል?